ይሄ ነው ሐሳቡ እኮ ሌላ ነገር የለውም። ሐሳቡ ይሄ ነው። ይሄ ሐሳብ እንደ ሐሳብ ስተት ነው ወይስ ልክ ነው? ክፈተውና ሳላይ መወሰን አልችልም የሚለው ይቅርታ፣ ወይ ካልሆነ ከኪዳነ ምሕረት ጋር ቀጥሎ። አዎ የፈለኩት ነገር አሳይቼ ማሳየ ፐርፐዙ ስተት ነው ለማለት ነው። ሐሳቡ ካገኘው ስተት ነው። እኔ አይቼ ባይዞ አሁን የጠቀስከው ራሱ አንድምታ አለው። አንድምታውን ሁላ እናያለን። ምን ችግር የለውም። አንድምታውን ያነበብኩልህ ወዳጄ። እሺ ከፈተው በቃ የአንድምታ የለውም። አንድምታ ነው ያነበብኩልህ። ክፈተው። እሺ ትልቁ ልኩልኝ እስቲ። እሺ ይታያል። እሺ ይህም የቅዱስ ኤፍሬም ይላል። ምኒልክ አዎ ይታያል። እሺ ጸጋው ክብሩ ነው። እሺ ከሞተ በኋላ ነው አይደለ? ካልተሳሳትኩ ድብዝዝ ብሏል። ግን የሚናገረውን እሺ አሁን ይታያል። አውቆ ማመስገን ሶርያዊ በሀገሩ ያሰኘው እስከዚህ ነው። ምንድን ነው የሚለው? እሺ ባዊ በእንትኑ እሺ ይልና ግዝ ስለሆነ ልለፍልህ። እሺ እየሰራ እሺ የዓመት ልብሱ እሺ የዕለት ምግቡን እያስቀረ ይመጸውት ነበር። ሲመጸውት በሥላሴ በመላእክት በጻድቃን በሰማዕታት ስም አይመጸውትም፣ በእመቤታችን ስም ይመጸውት ነበር። ንቋቸውን አጥቅቷቸውን ነው። ስለምን ነው ቢሉ ንቋቸውም አጥቅቷቸውም አይደለም፣ የእመቤታችን ፍቅር ባያደርሰው ነው። እመቤታችን ከመውደዱ የተነሳ እመቤታችን ምስጋና እንደ ሰማይ ምስጋናዋ እንደ ሰማይ ኮከብ እንደ ባህር አሸዋ በዝቶልኝ እንደ ልብስ ለባሹም እንደ ምግብ ተመጋቢው ጠግቤው እያለ ይመኝ ይኖር ነበረ። እሺ የቱ ጋ ነው ያንተ ፖይንትን አስቀምጥልኝ ነው ጥያቄ። ያው አነበብኩህ እኮ የእመቤታችን ፍቅር ባያደርሰው ነው። ኬት ከማ ሥላሴ የሚላለ ያው በጻድቃን በሰማዕታት እሺ በሥላሴ በመላእክት በጻድቃን በሰማዕታት ስም አይመጸውትም፣ በእመቤታችን ስም ይመጸውት ነበረ። በማን ስም አይመጸውትም ነበር? በሥላሴ በመላእክት በጻድቃን በሰማዕታት ስም አይመጸውትም። ትክክል። አዎ ትክክል። በእመቤታችን ስም ይመጸውት ነበር። በጣም አሪፍ። በእመቤታችን ስም ይመጸውት። ለምንድን ነው? የእመቤታችን ፍቅር ስላደረበት። ለምንድን ነው በእመቤታችን ስም የሚመጸውት? ስለዚህ ፍቅሩ ምን ያደርገው ነበር? የእመቤታችን ፍቅር ምን ያደርገው? የእመቤታችን ፍቅር ምን ያደርገው? ባያደርሰው ነው። አጥቅቷቸው ወዴት ነው የማያደርሰው? ባያደርሰው ነው። እመቤታችን ባያደርሰው ነው ሲል እዚህ ጋር ሥላሴ ጋር አደርሰውም ብለህ ተርጉመህ ፈታው እንዳይሆን እና እንዳልዘቅ። በእነሱ ስም የማይመጸውተው እነሱ ንቋቸው አይደለም፣ የእመቤታችን ፍቅር ባያደርሰው ነው። እሺ እመቤታችንን ከመውደዱ የተነሳ እመቤቴ ምስጋኗ እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው ጠግቤው እያለ ሲመኝ ይኖር ነበር። አዮ ስለዚህ የአባ ኤፍሬም ፍላጎቱ ምንድነው? የማርያም ፍቅር እንደ ሰማይ ኮከብ እንደ ምድር አሸዋ እንዲበዛለት እንደ ልብስ መልበስ እንደ ምግብ መጠጣት መብላት ነው የሚፈልገው እንጂ አያደርሰው ጊዜ የለውም ማለት ነው። ስላሴ ስም የመመጸውት
ይሄ ነው ታዲያ። ይኸው ያነበብኩት ይሄን ነው። ልዩነት አለው እኔ ከተናገርኩት ጋር? አሜን። አቤት። ቆይ አንዴ ይቅርታ ጋር ምን እያነበብኩ ነው? አንዴ ይቅርታ። እሺ ምኒልክ እስከሚያወጣው አሁን እሱ ጋር አንድምታውን ራሱ እኮ ሲናገረው ሜል እንዳነበበው ለምንድን ነው በእመቤታችን ስም የሚመጸውተው ይባል የማርያም ፍቅር ስላደረበት ነው እንጂ ስላሴን ወይም ደግሞ ጻድቃንን ጠልቷቸው ወይም በእነሱ ስም ላለመመጽወት ፈልጎ አይደለም ይብሎ እኮ ራሱ አስቀምጦታል እኮ ሜላ። ይጠላችኋል አላልኩኝም። እኔ ንቋችኋል አላልኩኝም። ያልኩት ምንድን ነው ለማርያም ያለው ፍቅር ትልቅ ስለሆነ ወደ እነሱ አያቀርበው፣ ጊዜ የለውም በስላሴ ስም የሚመጽውት። ለማርያም ያለው ፍቅር በጣም ከፍተኛ ስለሆነ እሺ፣ እዚህ ጋር ማለት ነው የእመቤታችን ባዕደ ሰውም ማለት ድንግል ማርያም ምንም ያህል ብትከበር ብትቀደስና ብትገንም ክብሯ ቻይነቷ ግን መለኮታዊ ወደ ሆነው እግዚአብሔር ደረጃ ፈጽሞ አይደርስም ማለት ነው። እሷ ፍጡር ናት፣ እግዚአብሔር ደግሞ ፈጣሪ ነው ማለት ነው ብለው አባቶች ተርጓሚያን አስቀምጠውታል። ምንድነው አሁን አንተ ከምታውለው ነገር ቆይ መጀመሪያ የትኞቹ አባቶች የትኛውን ክፍል የእመቤታችን አይደርሰውም ማለት ምንም አሁን እኮ ቀላል ነው እኮ ሜሎስ ቴክኖሎጂ እኮ በጣም ቀላል ነው። ድንግል ማርያም ምንም ያህል ብትከብርና ብትቀደስና ብትገን ክብሯ ቻይነቷ ግን መለኮታዊ ወደ ሆነ እግዚአብሔር ደረጃ ፈጽሞ አይደርስም ማለት ነው። እሷ ፍጡር ናት፣ እግዚአብሔር ደግሞ ፈጣሪ ነው ብሎ ተቀምጧል። እና አይልም ወዴት ነው? ይሄ እኮ ትርጓሜ ነው እያነበብኩት ያለሁት። ምንድን ነው የምትለው ምኒልክ? ይሄ ውዳሴ ማርያም ትርጓሜ ነው። ውዳሴ ማርያም ታውቋለህ? ይኸውልህ ይሄኛው ውዳሴ ማርያም ይባላል። ይሄኛው ግን ትርጓሜው ነው። የዚህ ትርጓሜ ነው ያብራሩትን ነው እያነበብኩት ያለሁት። ትርጓሜ ነው ካላወቅከው የሁለቱ መጽሐፍ ልዩነት እሱን ነገረኝ። እያነበብኩ ያለሁት ውዳሴ ማርያም ትርጓሜ ነው። አሳይኝ። እሺ የመጀመሪያው ከበር ላይ ትርጓሜ የሚለው ይኸው እንዴ ምን ችግር አለው ደግሞ ለማሳየት? ውዳሴ ማርያም ቅዱስ ኤፍሬም የደረሰው ከቀድሞ አባቶች ሲዋረድ የመጣው ንባብና ትርጓሜ የኢትዮጵያ ኦርቶዶክስ ቤተክርስቲያን 19 ስንት ነው? 83 ግን ይሄ እዚህ ላይ አሁን እኔ እንትን ካልኩት ይሄ ደግሞ ጥሬ ንባቡ ነው። ስለዚህ ትርጉም አለው። አባቶች እንደዚህ ነው ቴክኖሎጂ አትበለኝ። ትርጉሙን እያነበብኩልን ያለሁት በምን እናረጋግጥ? የቤተክርስቲያን እንዳሳተመችው አላነበብኩም እንዴ? ወደዚህ አነበብኩ። ፍጹም ባልሆነ አረዳድ ነው እዚህ ጋር በተቀመጠው። ይኸውልህ አሳታሚ ማን ይላል? የትንሣኤ መጽሐፍት ማሳተሚያ ግን እዚህ ጋር ድርጅት ትንሣኤን ታውቀዋለህ? ትንሣኤ ማሳተሚያ ድርጅት የማን ነው? ትንሣኤ ማሳተሚያ ድርጅት የማን እንደሆነ ታውቃለህ? ትንሣኤ ብዙ ጊዜ መጽሐፍትን ትንሣኤ ማሳተሚያ ድርጅት ያሳትማል። አይ ነው በት እኮ የማን ነው ያሳትማል ሳይሆን የማን ነው ያልኩህ። ቤተክርስቲያኗ ነው። የቤተክርስቲያኗ ነው። በምናውቃለን ያልከኝ ያው ቤተክርስቲያኒቷ ያሳተመችው ነው። ስለዚህ አንተ አሁን ምንድነው የምታደርግልኝ መሰለ? ይሄን የውዳሴ ማርያም ትርጓሜን መጽሐፍ ነገ ወይም ከነገ ወዲያም አግኘውና ይኸው ያልኩ ሐሳብ ቃል በቃል ይሄ ነው የሚነበበው። እናንተ ዋና መጽሐፉ ላይ ይሄንን አያስቀምጥማ እንዴ? ማብራሪያ እኮ ነው ትርጓሜ ማለት። አሁን ደግሞ ዋናው መጽሐፉ ላይ ቅድም ትርጓሜ ይሆናል ማብራሪያ ጊዜ አላብራሩም ማለት ግን ልክ ስላልሆነ ነው እጅ ላይ ካለው ነገር ጋር ነው። በቃ ቀጥሉ። ምንድን ነው ያለው አንተ እጅ ላይ? እኔ ጋር አንድምታው
የእመቤታችን ባያደርሰውም ተብሎ መጽሐፉ ቤተክርስቲያኗ ድንግል ማርያምን ከአምላክ ጋር ፈጽሞ እንደማታስተካክል ትልቅ ማረጋገጫ ነው። ክብሯ በጸጋ የሰጣት ፍጡር የክብር እንጂ የባህርና የአምልኮ እንዳልሆነ በራሱ በውዳሴ ማርያም መጽሐፍ ውስጥ ተመስክሯል። በዚሁ መጽሐፍ ውስጥ ፍጡር መሆኗ የክብሯ የተሰጣት ፍጡር እንጂ ተመዝግቧል። አቤት አሳየኝ። መጽሐፉ ቪዲዮ ማብራት አልችልም። ይቅርታ። እሺ የመጽሐፉ ርዕስ ምንድን ነው? የመጽሐፉ ርዕስ አንድምታውን ነው የከፈትኩልህ እኮ። አንድምታውን ስትለኝ አንድምታውን ማን የከፈትኩልህ እኮ ወዳጄ? ትርጓሜውን ከፈትኩልህ፣ አሳየው ከፍቼ። ምን እያልከኝ ነው? ርዕስ የለውም። ርዕሱ ምንድን ነው የሚለው? እስኪ አንብበው። ርዕሱን አንብበው። የመጽሐፉ አሁን በእጅ የያዝከው መጽሐፍ ይዣለሁ እያልከኝ ነው አይደል? አንድምታውን የከፈትኩልህ። ርዕሱን አንብበው። ምን ይላል ርዕሱን? አንድምታውን እያሳየው ገልጬ ቪዲዮ እኮ አየሁት እኮ አንተን እኮ አየሁት እኮ። እኔ መች ዋሻህ እኮ አላልኩም እኮ። ጠየቅኩ እኮ አንብብልኝ ርዕሱን አንድምታው አትበለኝ። ርዕሱን አንብበው። ቀስቲ አንብበው እንስማ። ስታነበው በስንት ዓመተ ምህረት መጽሐፍ እኮ አይደለም ኤርሚሻ፣ መጽሐፍ አይደለም። ኦኬ አሁን መጽሐፍ አርቲክል እንዳይሆን የሚያነበው ሜላ አርቲክል ነው እንዴ? አዎ እንደዛ አይደለም ኤርሚሻ፣ እንደዛ። እሺ ገጽ ስንት ላይ ነው? እሺ መጽሐፉ አንተ የምትለው የመጽሐፉን ርዕስ አልነገርከንም። ልብ በል 14 ላይ ገጽ 14 ላይ የመጽሐፉ ስም ምንድን ነው? አሁን ሜላ ሲያሳየው የውዳሴ ማርያም ዘሩን አሳየ መጽሐፉን። ከዛ ደግሞ ውዳሴ ማርያም ያንን ታትርጉምና የበቀደሙ አባቶች ሲወርድ ሲዋርድ የመጣው ንባብና ትርጓሜው በ1983 ዓ.ም በትንሣኤ ዘጉባኤ ማተሚያ ቤት የታተመ ሜላ አሳየህ ማለት ነው። አንተ አሁን ገጹን ብቻ የነገርከን መጽሐፉን ንገረን፣ በስንት ዓመተ ምህረት እንደታተመ። ውዳሴ ዘሰኒዩ ቁጥር 14 ላይ አይደለ ሜሎስ? እንደዛ ነው ታዲያ። እሱ ቅድም ያነበበልና ቁጥር 14 ሳይሆን ገጽ 14 ላይ ማለት ነው። ያንን ትርጓሜውን ሳየው የለም ትርጓሜውን ገጽ 14 ሜላ ክፈተው፣ ድጋሚ ክፈተው ገጽ 14 ላይ ማለት ነው። የሰኑይ አሁን ሜኒሊክ ወንድማችን ያልከው ዘሰኑይ ላይ ያለው ይኸው ሜላ ዘሰኑይ ነው ያወጣው። ገጽ 14 ላይ ሆን ያወጣላል ማለት ነው። ቅድም ያነበበው ማለት ነው። የዕለት ምግቡን እያስቀረ ይመጸውት ነበር ብሎ የሚለው ይኸው ዘሰኑይ ገጽ 14 ላይ ማለት ነው። ይሄ ኦልሬዲ ይሄ ትርጓሜው ስለሆነ የዚህ ትርጓሜ የለውም ሌላ። አንተ ያነበብከው ይሄንን ነው አይደል? እጅህ ላይ አለ ብለው ምትለው የእመቤታችን ማለት ትርጉሙ ድንግል ማርያም ምንም ያህል ብትከብር ብትቀደስና ብትገንም ክብሯ ቻይነቷ ግን መለኮታዊ ወደ ሆነው ወደ እግዚአብሔር ደረጃ ፈጽማ አድርሳለን ማለት ነው። እሷ ፍጡር ናት፣ እግዚአብሔር ደግሞ ፈጣሪ ነው ብሎ ያስቀምጣል እኮ። ከየት ነው ያገኘው መጽሐፉ? አሁን እዚህ ጋር ፊት ለፊት ላይ ያለው ይኸው ካሜራ ከፍቶ የሚያሳየውና አንተ የምታነባው አንድ አይነት አይደለም እኮ ወንድማችን። ይሄ ሜላ ጋር ያለው እኔም ጋር በቆዳ በሌዘር ማለት ነው የተደጎሰው አለኝ እጄ ላይ ማለት ነው። ሜላ ከሚለው ጋር ነው ተመሳሳይ ብሎ የሚለው። የአንታውን ውዳሴ ማርያም ዘሰኑይ መሆኑን ነገርከን። ኦኬ እሺ ጥሩ። ገጽ 14 ነገርከን። በስንት ዓመተ ምህረት እንደታተመ አልነገርከንም። ሃርድ ኮፒው ካለ ገጹን ንገረን። በስንት ዓመተ ምህረት እንደታተመ በየትኛው ማተሚያ ቤት እንደታተመ ንገረን። ልክ ሜላ እንዳሳየ ማለት ነው። እሺ እንትኑን እንትን ማለት ስለማልችል ነው ኤርሚሻ፣ ማውጣት ስለማልችል ነው። ይቅርታ። ኦኬ ስለዚህ ወይ ስክሪንሾት የተደረገ ነው ያለው። በቪዲዮም ባያሳየን አንብብልን። አዎ አይ ስክሪንሾት ነው ያለው ወይ ስክሪንሾት ነው ያለው ወይ የፈለከውን ክፍል ላብራራልህ እችላለሁ። ኖ አንተ አይደለም ታብራራው። ወይ ስክሪንሾት ነው ያለህ፣ ስክሪንሾት ያደረከው ነው ያለህ፣ ወይ ደግሞ ሰዎች የጻፉት ግለሰቦች የጻፉት አርቲክል ነው ያለህ። አርቲክሉ ሲጽፉ ደግሞ ገጽ 14 ውዳሴ ማርያም ብለው ነገሩ፣ ዘሰኑይ ብለው ነገሩ እንጂ በስንት ዓመተ ምህረት የታተመ ላይ እንዳለ ዋቢ አድርገው አልጠቀሱም። ዋናው ማለት ነው። አሁን የውዳሴ ማርያም አንድምታ ትርጓሜ እኔም ሜላም እጅ ላይ ያለው የቤተክርስቲያን ነው። ኦኬ ተመሳሳይ ትርጉም ነው ያለው ማለት ነው። አንተ ግን አሁን እየነገርከን ያለው ከገጹ ውጪ
ዘሰኑኝ መሆኑን ከመናገር ውጭ ከኛ ጋር ምንም ተመሳሳይነት የለውም። ሜላ ካሜራ ላይ ከፍቶ ካሳየህ ጋር ምንም ተመሳሳይነት የለውም ማለት ነው። ትርጓሜው ልክ አይደለም ነው የኔ ሙግት። ትርጓሜው ትክክል አይደለም። ምክንያቱም ግለሰብ የማ ትርጓሜ ነው ትክክል ያለው ነው። አሁን የቤተ ክርስቲያኗን ይልል አልችልም። አሁን እጃችሁ ያለው ኖ ሜላ ጋር ያለው ትርጓሜ ነው ትክክል አይደለም ብለህ የምትለው ወይስ አንተ እጅ ላይ ያለው ነው ትርጓሜ ትክክል አይደለም ብለህ የምትለው? እሱ ጋር ያለው አሁን እሱ ጋር ያለው ትርጓሜ ትክክል አይደለም። እሺ ቴንክ ዩ። አንተ ጋር ያለውን ትክክል ነው ብለን እንድንል ገጹንና ምዕራፉን እንደነገርከን ዓመተ ምሕረቱንና በየትኛው ማተሚያ ቤት እንደታተመ ነገረን ብለን ስንልክ ካሜራ መክፈት አልችልም ማለት ካሜራ ትክፈት ግድ የለም በቃል ንገረን አለ። በቃል ንገረን እስኪ። እሺ ሜላ እጅ ላይ ያለው ትርጓሜ ትክክል አይደለም ብለህ አንተን እጃጅ ያረከው ቤተክርስቲያኒቱ ግን አላረገችው። አንተ ግን አንተ እጅ ላይ ያለውን ትክክል ነው ብለን እንድንል ገጹን እንዳሳየን ማለት ገጹን እንደነገርከን አንብበኸዋል። ገጹ እንደነገርከን በስንት ዓመተ ምሕረት እንደታተመ የትኛው ማተሚያ ቤት እንደታተመ ንገረንና እውነት ነው ብለን እንበል። ካሜራ ትክፈት ግድ የለም ስለማችል ዓመተ ምሕረቱንና ማተሚያ ቤቱ የታተመበትን ንገረን። እሺ አንድ ደቂቃ ታገሰኝ ኤርሚሻ፣ አንድ ደቂቃ ታገሰኝ። ቀጥሉ። እስከዛ ሚዩት ላድርግና ኪዳነ ምሕረት ቀጥሉ። እስከዛ ኦኬ ሜላ ቀጥሉ። ከኪዳነ ምሕረት ጋር ቅድም ይዛችሁ ስለነበር በመሀል ሚኒሊክ ኢንተራፕት አድርጓችሁ ነው ያልጨረሳችሁትን ጨርሱ። እሺ አንድ እንትን ላሰማችሁ ብዬ ነው። ወገኖ የተባረኩ ባይዘዌ የሰው ስርዓት የሆነ ትምህርት መጨረሻው ይሄ ነው። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። እና መጽሐፍ ቅዱስ ያልመሰከረውን መጽሐፍ ቅዱስ ያልተናገረው አባቶች አሉ እየተባለ በጌታና ስም የተዋሸው ውሸት በጌታና ስም የተጻፈው ጽሑፍ እርስ በርሱ ነው የሚጣለው። እርስ በርሱ ነው የሚጣለው። እርስ በርስ ነው የሚጣለው። እሺ ኤፍሬም ሰላም ላንተ። ኤፍሬም የሚባል ሰው መጣ። እሺ ኤርሚ ይቅርታ ተሳስቼ ነው፣ እኔ ክርስቲያን ነኝ። እሺ ቴንክ ዩ። እሺ ይቅርታ። እሺ ስለ ኤፍሬም እያወራን ደስ ይላል። ግን ኤፍሬም እሺ ሜላ ቀጥሉ። እሺ ምናልባት እዛ ውዳሴ ማርያም ላይ ከያዝከው እሱ ላይ ያሉ ሀሳቦችን እስቲ እያስተያየን መቀጠል እንችላለን። ሚኒሊክ አለ አይደል? አቤት። እሺ መጽሐፉን የታተመበት ነው አይደለ ያላችሁ? አገኘው። መጽሐፉ እንግዲህ ከመጀመሪያው አንስቶ ነው ሁላ ማለት ማየት ይቻላል። ከመጀመሪያው አንስቶ ያለው ነገርና ታዲያ ማተሚያ ቤቱ እሺ መጀመሪያ እንግዲህ በአፄ ኃይለ ሥላሴ ዘመን ነው በ1947 የታተመው። ከዛ በ1997 ደግሞ ታትሟል። 1997 እና በቅርማ በማን የፓትርያርኩን ስም ይናገራል? እሺ ሚኒሊክ ከቨር ፔጁ ላይ ያለውን ሙሉውን አንብበው። ከቨር ፔጁ ላይ ያለውን ፒዲኤፍ ነው እንዲህ ያለ ማለት ከቨር ፔጁ ላይ ያለው ለማንበብ እንደዚህ ጊዜ የሚወስድ አይደለም።
እሺ ይሰማል። ማለት ከቨር ፔጁ ካለ እጅ ላይ ከሆነ ማንበቡ እኮ አይከብድም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳማዊ የአንደኛ ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ባስልዮስ ናቸው። እንግዲህ እንትን ያሉት ማለት ነው። አንብቦ ቃል በቃል አንብቦ ምንድን ነው የሚለው? አንተ ፓራፍሬዝ እያደረክ ነው እያነበብክ ያለው። እንግዲህ የነበሩት አንተ ፓራፍሬዝ አታርገው፣ ቃል በቃል አንብቦ። በወቅቱ የነበሩት እንግዲህ ብፁዕ አቡነ ባስልዮስ ናቸው። ሜሎስ ጽሁፉ እንደዛ ይላል። መጽሐፍ ሲታተማም በወቅቱ የነበሩት እንግዲህ ብፁዕ አቡነ ባስልዮስ ብሎ ነው እንደሚጀምረው ማለት በሰዓቱ ዋና ሰጥተዋል ማለት ነው። አንብበው፣ ቃል በቃል ያለውን አንብበው። አንተ ፓራፍሬዝ አታርገው፣ ቃል በቃል አንብበው እኮ። ብፁዕ አቡነ ባስልዮስ እኮ ባስልዮስ የሊቃነ ጳጳስ ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ባስልዮስ አልኩ እኮ። በወቅቱ የነበሩት ፓትርያርክ ባስልዮስ ስል በወቅቱ ይባላል ያልከኝ በሰዓቱ የነበሩት ናቸው። እንደ ጽሁፉ እንደዛ አይልም ወዳጄ። አንተ አሁን እያነበብክልኝ ያለው የሆነ ሰው የጻፈው የሆነ አርቲክል ወይም ከሆነ ቦታ የሆነ ነገር አግኝተህ እሱን ነው እያነበብክ ያለው እንጂ እንደዛ ራሱ አይጻፍም። ሲጻፍ ማለት ነው መግቢያው ላይ እንደዛ አይቀመጥም። የሚቀመጠው ለምሳሌ እኔ ጋ ያለው አባ መርቆሪዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አዲስ አበባ 1983 ዓ.ም አሳታሚ የትንሣኤ መጽሐፍት ማሳተሚያ ድርጅት አይደል? ቃል በቃል ስታነበው እንደዚህ ነው። አንተ በወቅቱ የነበሩት ቀዳማዊ ባስልዮስ እያልክ እኮ ነው ያነበብኩ። ቆይ ሜሎስ 1997 እትሙ እጅ ላይ ይኖራል። 1997 የሚል እጅ ላይ የለም። እንደዛ የሚል ከዚህ በኋላ ወይም ከዚህ በፊት የታተመ መጽሐፍ አለ እጅ ላይ? 1997 ላይ የታተመው ነው አቡነ ባስልዮስ ያልከው? እዛ ላይ አንደኛ ደረጃ እንግዲህ በ1997 አቡነ ባስልዮስ ነበሩ እንዴ? ባስልዮስ በ1947 ነበሩ። 1997 ማን ነው የሚለው? ኦኬ 1997 ኦኬ። እሺ በቃ ቶ ችግር የለውም። ምኒልክ ችግር የለውም። ጊዜ መግደል ነው የሚሆነው። ግን በጣም በእርግጠኝነት መናገር የምችለው ነገር እጅ ላይ ያለው የውዳሴ ማርያም ትርጓሜ አይደለም። በጣም ቦልድሊ እሱን መናገር እችላለሁ። የውዳሴ ማርያም ትርጓሜ አይደለም እጅ ላይ ያለው። ወደ ሌላ ሀሳብ ብንሄድ አይሻልም? ሜላ ሰዓት እንችላለን። እሺ እዚህ ውዳሴ ማርያም ትርጓሜ ላይ ስለ ኃጢአት ስርየት የሚናገረው ክፍል አለና አንብቦ ታውቃለህ እንዴ? ኪዳነ ምሕረት ውዳሴ ማርያም ትርጓሜው ትርጓሜውን አንብቤው አላውቅም፣ ግን ያው ውዳሴ ማርያም ግን ይደግማለሁ። ኦኬ እዚህ ውዳሴ ማርያም ትርጓሜው ላይ ስለ ኃጢአት ስርየት የሚናገረው አንድ ታሪክ አለ። አንድ ሴት ነበረች ኃጢአቷን እየጻፈች የምትኖር ይልና ከዛ በኋላ ኃጢአቷ እንዴት ነው የተሰረየላት ይላል። ቄሱ ይፋቅልሽ ሲላት ተፈቆለታል፣ ኃጢአቷ ተሰረየውላታል ይላል። ኃጢአት ስርየት እንደዚህ ይገኛል እንዴ? የኃጢአት ስርየት የሚገኘው በእምነት ነው። አዎ እዚህ ላይ ግን ይፋቅልሽ በለኝ ትሏለች ካህኑ ጋር ሄዳ፣ ከዛ ካህኑ በዚህ መጽሐፍ ያለው ይፋቅልሽ ይላታል። ከዛ ተፍቆ ታገኘዋለች። የጻፈችው ነገር ነው የሚፋቅላት። እሷ በወረቀት ጻፈች፣ እንዳረሰው ኃጢአቴን ብላ በወረቀት ላይ ትጽፏለች። ከዛ ላይ የጻፈችውን ጠቅላላ ካህኑ ጋር ሄዳ ትነግሯለች። ከዛ በኋላ በዚህ ያለው ይፋቅልሽ በለኝ አባቴ ትሏለች። ይፋቅልሽ አላት፣ ተፍቆ አገኘችው። እነሱ እኮ ልክ ነው። እሱ ካህኑ ምንድን ነው? አዎ ካህኑ ወደ እግዚአብሔር ነው ያቀረበው። ካህኑ ወደ እግዚአብሔር ሲያቀርባት ማለት ነው፣ ወይም የእሷን በደል ለእግዚአብሔር ሲነግረው እግዚአብሔር ደግሞ
ይቅር ይላታል። ይፋቃል፣ ከተጻፈው ጽሑፍ ይፋቃል። ይፋቅልኝ በለኝ እኮ ነው ያለችው። ይፋቅልሽ አላት፣ ተፍቆ አገኘችው ይላል የጻፈችው ጽሑፍ። አዎ የእግዚአብሔር ታምር ነው። እንግዲህ ታምር መቼም እግዚአብሔር አይሰራም። ታምር አይደለም፣ ስለ ኃጢአት ስርየት ነው እያወራን ያለ ነው። መቼም የኃጢአት ስርየት ትምህርታችሁ ይለያያል ብለህ ነው የምታምነው? ለአንድ ሰው ሌላ፣ ለአንተ ሌላ፣ ለምኒልክ ሌላ፣ ለእኔ ሌላ፣ እንደዛ ነው የሚሆነው የኃጢአት ስርየት? ወይንስ ወጥ የሆነ የኃጢአት ስርየት ትምህርት አለ? ወጥ የሆነ የኃጢአት ስርየት ትምህርት ነው ያለ። በቃ ስለዚህ ወጥ የሆነ የኃጢአት ስርየት ትምህርት ካላችሁ እዚህ ጋር የሚናገረው እቺ ሴት ትጽፍ ነበር፣ በጽሁፍ ነበር የምትጽፈው። ለምን ከተባለ ኃጢአቴ እንዳልረሳው ብላ ትጽፍ ነበር። ከዛ አንድ ቀን ሄዳ ትጠይቋለች። በዚህ ያለው ይፋቅልሽ በለኝ አለችው። እሱም ይላታል፣ ይፋቅልሽ ይላታል። ከዛ ገልጻ ብታየው አንዲት ኃጢአት ብቻ ነበር የቀራት ይላል። ልክ እኮ ነውና እሱን ያደረገው ፈጣሪ ነው። ምህረቱን የሰጣት ፈጣሪ ነው የፋቀላት እንጂ ካህኑ አይደለም። ካህኑ ምንድነው? ሚዲየተር ነው የሚሆነው፣ ማቅረብ ነው ወደ እኮ። አሁን አንተ የሰራውን ኃጢአት ጽፈ ካህን ጋራ ብትሄድ ይፋቅል ቢል የተጻፈው ነገር ተሰርዞ ታገኘዋለህ? እሱን እኮ ነው ቅድም ያልኩህ። ይሄ የመለኮት ስራ ነውና መቼም እንዴት። ስለዚህ የተለያየ ነው ያላችሁ ማለት ነው። የተለያየ የኃጢአት ስርየት ትምህርት ነው ያላችሁ። ስለዚህ እንደዚህ ከሆነ አንድ ሰው ኃጢአት ሰርቶ ወደ ካህኑ ይሄዳል። ከዛ በኋላ ካህኑ የኃጢአት ስርየትን ይሰጠዋል፣ እግዚአብሔርን ጠይቆ። ስለዚህ የሰውዬ ከዛ ኃጢአት የተወታ ይሆናል አይደል? ንጹህ ይሆናል። እሺ ንጹህ ከሆነ ለምንድን ነው የሚቆርበው? አዎ ቁርባን እኮ የሚያስፈልገው ሲጀመር መጽሐፍ ቅዱስን እንደሚያስረዳን የጌታና ስጋ ደምን የሚወስደው ማለት ያልተፈቀደለት ወይም ደግሞ ኃጢአተኛ የሆነ ሰው እንደውም አይወስድም። እንደውም እንደ መጽሐፍ ቅዱስ አስተምሮ ከሆነ ማለት ነው። አረ የእናንተን አስተምሮ ነው የጠየቅኩ። በእናንተ አስተምሮ መሰረት ኃጢአት ከሰራችሁ በኋላ ወደ ካህኑ ትሄዳላችሁ። ከዛ ካህኑ ቀኖና ይሰጣችኋል። ያን ቀኖና ከጨረሳችሁ በኋላ የኃጢአት ስርየት ታገኛላችሁ ወይ ስለ አሁን እናገኛለን አልክ አይደል? ስለዚህ የኃጢአት ስርየት ካገኘ ካህኑ ጋር ሄደ የኃጢአት ስርየት ካገኘ ቁርባንን የምትቆርበው ለኃጢአት ስርየት አይደለም ማለት ነው። መጀመሪያ ኃጢአትን ትናዘዛለህ። ኃጢአትን ከተናዘዝክ በኋላ በቅዱስ ስጋና ደሙን ስትወስድ ንጹህ ትሆናለህ ማለት ነው እንደ አጠቃላይ። ስለዚህ ኃጢአትን ለካህኑ ስትናዘዝ ካህኑ ቀኖና ከሰጠ በኋላ ቀኖናን ከፈጸምክ በኋላ የኃጢአት ስርየትን አታገኝም። ታገኛለህ። አግኝተህ ነው ቅዱስ ስጋና ደሙን የምትቀበለው። እና የኃጢአት ስርየት ካገኘ ለምንድን ነው የምትቆርበው? ይሄማ ቅዱስ ትእዛዝ እኮ ነው። ቅዱስ ትእዛዝ ነው። በመጽሐፍ ቅዱስ የተነገረ ነው። ጌታችን ያስተማረው ነው። የኃጢአት ስርየት ኦልሬዲ ያገኘው አልከኝ። የኃጢአት ስርየት ካገኘ ለምንድን ነው የምትቆርበው? ለኃጢአት ስርየት ነው የምትቆርበው። ኦልሬዲ እኮ አግኝተሃል፣ ከካህኑ ጋር ጨርሰሃል እኮ። ከዛ በኋላ ቅዱስ ስርዓት ነው። ቅድስናህን ለማጽናት የምታደርገው ነው እንጂ ለኃጢአት ስርየት አይደለም። ለኃጢአት ስርየትማ አይደለም። ምክንያቱም ሲጀመር ኃጢአት ያለበት ሰው የጌታን ስጋና ደም አይወስድም ሲጀመር። በጣም ጥሩ። ስለዚህ ቅዱስ ቁርባን ለኃጢአት ስርየት አይደለም። ኦኬ አይደለም። እሺ ሚኒሊክ ወዳጃችን ተስማማለ? ሜላ እሱ ጋር ልንገርህ። ምክንያቱም የጌታ ስጋና ደምን የሚወስደው ኃጢአተኛ ሰው አይደለም። ሲጀመር በቤተ ክርስቲያናችን እኮ አንድ ሰው የጌታ ስጋና ደምን የሚወስደው ለምሳሌ አንድ ሰው ኃጢአት ከሰራ 7 ቀን ጾምና ጸሎት ይሰጠዋል። ያን ጾምና ጸሎት ያን ቀኖና ከጨረሰ በኋላ ነው ከዛ በኋላ ነው የሚቀበለው የጌታ ስጋና ደም እንጂ ዝም ብሎ ኃጢአተኛ ሰው ሆኖ አይወስድም። ስለዚህ ቅዱስ ቁርባን ለኃጢአት ስርየት አይደለም ኦርቶዶክስ ቤተክርስቲያን ውስጥ ያለው። አዎ አይደለም። ኦኬ
እሺ እንደዛ ካልከኝ የኢየሱስ ደም የኃጢአትን ስርየት ይሰጣል አይሰጥም? በሚገባ። ኦኬ ታዲያ እናንተ ጽዋው የኢየሱስ ደም ብላችኋል እንደምታምኑት? ጽዋ ውስጥ ያለው እሱ ይኸውልህ በቅዱስ ጳውሎስም እንዳስተማረን ጌታችንም እንዳስተማረን መታሰቢያ ነው። መታሰቢያ ነው? አዎ። ኦርቶዶክስ እንደዛ ነው የምታስተምረው? አዎ። አይ በቃ የቅዳሴ ማርያም ጉዳይ ሁሉንም ነገር በቃ እንድትተርጓል። አሪፍ ነው። እንደዚህ ብለህ ካመንክ እኔ አልቃወምም፣ ግን ኦርቶዶክስ እንደዚህ ብላ አታስተምርም። ሚኒሊክ ኦርቶዶክስ እንደዚህ ታስተምራለች እንዴ? አረ ውሸቱን ነው። አዎ እኔ ኦርቶዶክስ እንደዛ ስታስተምር ሰምቼ አላውቅም። አይ እኔ ኦርቶዶክስም አይመስለኝም ልጁ ነው ያላገሮች ማለት ምን ለማለት ፈልገህ ነው ሚኒሊክ? ኦርቶዶክስ ስጋና ደሙን እንትን መታሰቢያ ነው ብላ አታስተምርም። እሺ ለምሳሌ እኔ ልጠይቅህ፣ አሁን አንድ ኃጢአተኛ ሰው የጌታ ስጋና ደም ቀጥታ መውሰድ ይችላል እንዴ? ምን አልከኝ? ለምሳሌ አንድ ኃጢአተኛ ሰው እሺ የጌታ ስጋና ደምን ቀጥታ ቤተ መቅደስ ሂዶ ስጡኝ ብሎ መውሰድ ይችላል? ለመዳን ለመንጻት አይችልም። ታዲያ ለምንድን ነው ታዲያ ወዴት ነው ታዲያ የምትሄደው? እኔም እኮ ያልኩት እሱን ነው። አይ ስጋና ደሙ መታሰቢያ ነው የሚባል ነገር የለም። በዮሐንስ 6:55 ላይ አይደለም። ይሄን እኮ እኔ አይደለም እኮ ያልኩት መጽሐፍ ቅዱስ እኮ ነው የሚለው። እኔ እንጂ አይደለሁም እኮ ያልኩት እኮ ንስሐ መግባት ያስፈልጋል። ቁርባንን ስትወስድ እሱንማ ልክ ነህ አልኩኝ እኮ። ንስሐ ሳትገባ ቅዱስ ደሙን እና ስጋውን መውሰድ መታሰቢያም ቢሆን መውሰድ አትችልም ነው እኮ እያልኩ ያለሁት እኮ። መታሰቢያ ነው ብሎ አይ ሜሎስ ይቅርታና ማለት እያልክ ያለኸው ኪዳነ ምሕረት የክርስቶስ ስጋና ደም መታሰቢያ ብቻ ነው አይደለም። ጌታችን ኢየሱስ ክርስቶስ በጸሎተ ሐሙስ ለደቀ መዛሙርቱ ይህ በአዲስ ኪዳን የሚፈሰው ደሜ የሚቆረሰው ስጋዬ ነው፣ ይህን በበላችሁ ጊዜ ሞቴን ትናገራላችሁ ብሎ ጌታ ኢየሱስ እንደተናገረው ይሄ የመታሰቢያ አድርጉት ብሎ እንደሰጣቸው ያን ስርዓት የምንፈጽምበት ነው ያልኩት። አይደለም ይሄ ስጋዬን ይመስላል አላለም። ይሄ ስጋዬ ነው ያለው ኢየሱስ ክርስቶስ። እንደዛ ነው ያለው። ስጋዬ ነው እውነተኛ መጠጥ ነው። ስለዚህ በተሳሳተ መንገድ ሜሎስ እንትን ካልክን ካቀሳሰርከን ይቅርታ፣ ኪዳነ ምሕረት ቀጥሉ። እንደዛ ካላልክ ሶሪ ያልክ መስሎኝ ነው። መታሰቢያ ያልክ መስሎኝ ነው። መታሰቢያማ ብሏል አይደል? መታሰቢያ ነው ብለኛል። ስለዚህ አሁን ሚኒሊክ እስቲ አንተን ልጠይቅህ፣ ቅዱስ ቁርባን ለኃጢአት ስርየት ነው? ሚኒሊክ ከኪዳነ ምሕረት ጋር ጨርሱ። አዎ ከእሱ ጋር ማውራን እኮ ጨረስን። እሱ መለሰልኝ አይደለም አለኝ። እሱ ለኃጢአት ስርየት አይደለም አለኝ። አንተ ምን ትላለህ? ለኃጢአት ስርየት ነው ቅዱስ ቁርባን? ለኃጢአት ስርየት አዎ፣ ለኃጢአት ስርየት እንግዲህ መጀመሪያ ስቴፕ አለው ማለት መዳኛ ነው። ንስሐ ትገባለህ። ከዛ በንስሐ አባትህ ከተናዘዝክ በኋላ እንትን ትላለህ ማለት ነው። ስጋና ደግሞ ትወስዳለህ። እንደ እኔ ስቴፕ እንኳን አልጠየኩም። ለኃጢአት ስርየት ነው ወይ? ለምንድን ነው የምትወስደው? ለኃጢአት ስርየት ነው የምትወስደው? ብቻውን ነጣጥለን ልናየው አንችልም። ከምኑ ጋር ማለት ንስሐም አስፈላጊ ነገር ነው፣ ቁርባንም ደግሞ አስፈላጊ ነገር ነው። ስለዚህ አሁን ለምሳሌ ካህን ጋር ኃጢአት ከሰራ በኋላ ከዛ ካህኑ ቀኖና ይሰጣል አይደል?
አዎ እሺ ቀኖናን ጨርሰህ መጣ። እሺ የኃጢአት ስርየት ታገኛለህ? አዎ ካህኑ እግዚአብሔር ይፍታ ሲልህ ታገኛለህ? አዎ ታገኛለህ። እሺ ስለዚህ ካገኘ በኋላ ቅዱስ ቁርባን ስትወስድ የኃጢአት ስርየት ነው የሚሰጥህ? የኃጢአት አዎ ለኃጢአት ይቅርታ እንትን የምትለው ነገር ነው እኮ አይደል እንዴ? ለኃጢአት ይቅርታ የሚፈስ ደሜ ነው ምናምን ብሎናል እኮ ክርስቶስ እኮ እንደዛ ተናግሯል። ክርስቶስ የተናገረውን አውቃለሁ። እናንተ እንደ ኦርቶዶክስ ነው የምልህ፣ እንደ ኦርቶዶክስ ለኃጢአት ስርየት ነው ብላችሁ ነው የምታምኑት ቁርባኑ? እንደዛ ነው። ትክክል። ስለዚህ ኃጢአተኛ የሆነ ሰው ሄዶ መቁረብ ይችላል? አይችልም። ካልቻለ ታዲያ ኃጢአት ስርየት አይደለም የሚያገኘው፣ ንጹህ ሰው ነው የሚቆርበው። አይ እንግዲህ አሁን እንዴት መሰለህ፣ እኛ ራሳችን የቻለ አካሄድ አለን። አሁን አንተ እንደምትለው ቀጥታ ቁርባን መጀመሪያ ንስሐ መግባት መቻል አለብህ እኮ። ንስሐ ስትገባ የምትገባው መቼም ሰው ንስሐ የሚገባው ለመንጻት አይደል እንዴ? እኮ ንስሐ ገባ ነጻ። ስለዚህ ቁርባን የሚወስደው ሰው የነጻው ሰው ነው እንጂ ኃጢአተኛ የሆነ ሰው አይደለም። የመጽሐፍ ቅዱስን ቃል አንረሳማ። የመጽሐፍ ቅዱስን ቃል ላይ እኮ የተቀመጠ ነገር አለ የሚለው። የመጽሐፍ ቅዱስን ቃል እኮ አይደለም የጠየኩ ያለሁት። እንደናንተ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት እንደውም ምንድነው የሚለው? ንጹህ ያልሆነ ወደዚህ አይቅረብ ይላል አይደል እንደ ቅዳሴው ላይ። በበረከት ፋንታ መርገምን፣ በገነት ፋንታ ገሃነመ እሳትን ይቀበላል ብሎ እጁን ይታጠባል አይደል ካህኑ። ስለዚህ ንጹህ ያልሆነ ሰው ወደ ስጋና ደግሞ መቅረብ አይችልም። የነጻ ሰው ነው የሚቀርበው። ስለዚህ የነጻ ሰው ወደ ስጋና ደግሞ ሲቀርብ ለኃጢአት ስርየት አይቀርብም ማለት ነው። ኦልሬዲ ነጽቷልና። አንተ እያልክ ያለው ቁርባን ለኃጢአት ስርየት አይሆንም እያልከኝ ነው? እኔ እናንተን የጠየኳችሁ በእናንተ ኦርቶዶክስ አስተምሮ መሰረት እኔ ልጠይቅህና ቁርባን ለኃጢአት ስርየት አይሆንም ወይስ ይሆናል? መልስልኝ። እኔማ እየጠየቅኩ ነው። የእናንተ ኦርቶዶክስ ቤተክርስቲያን አስተምሯን እያየን ያለ ነው። ስለዚህ በኦርቶዶክስ ቤተክርስቲያን አስተምሮ መሰረት የኃጢአት ስርየት አይሰጣችሁም። ቁርባን አይሰጥም እያልክ ነው አንተ? እኔ ልጠይቅህ። የእናንተን የጠየቅኩ ነው። እዚህ ላይ መልስልኝ። አይሰጥም ወይም ይሰጣል በለኝ። ብዙም አላስኬድም። ብዙም አታስኬደኝም። የምር ማጠየቀው ስለ አንተ ማታምንበት ማይሆን ነገር አይደለም። አንተም ልትመልሱ አልቻልክም ማለት እርግጠኛ መሆን አልቻልክም። ቁርባን እኮ ይሰጣል አልኩኝ እኮ፣ ኃጢአት ስርየትን ይሰጣል አልኩኝ። ስለዚህ ኃጢአተኛ ነው የሚቆርበው። ኃጢአተኛ ስቴፕ አለው። የቤተክርስቲያን ሕግ ስነ ስርዓት አለው። መጀመሪያ ስርዓቱን ፈጸምክ። እኔ እኮ ስርዓት የለውም አላልኩም። ስርዓቱን ፈጽመ ጨረስክ አይደል? ስርዓቱን ፈጽመ ስትጨርስ ስርዓቱን የጨረሰ ኃጢአተኛ ነህ ወይንስ ስርዓቱን የጨረሰ ከኃጢአት ስርዓት የተፈታ ሰው ነህ? እንግዲህ ኃጢአታችን እንትን ካልን በኋላ ሄደን እናዝዛለን። ከዛ በኋላ እንግዲህ ከዛ ከተናዘዝነው ኃጢአት ሙሉ ለሙሉ እንትን ለማለት የክርስቶስን እንግዲህ ስጋና ደሜን እንትን ብሏል። ስለዚህ ያንን ነገር እናከናውናለን እንግዲህ እንደ ቃሉ። ስለዚህ እስከ ኃጢአት ነው የምትሄደው ማለት ነው ስርየትን ሳታገኝ። እንዳንወድቅ ይረዳናል ማለት ከንስሐ ከገባንበት ኃጢአት ድጋሚ መለስ እንዳንወድቅ በውስጣችን እንትን ስጋና ደግሞ መቀበላችን ያንን ጥቅም ያስገኝልናል። ያንን ነው የምናደርገው። እኔ ስለምን ጥቅም ያስገኛል እኮ አይደለም፣ የኃጢአት ስርየት ያስገኛል ወይ ነው የኔ ጥያቄ። ምኑ? ቁርባኑ? አዎ ቁርባኑ ያስገኛል። መጽሐፉን ማየት ይችላል። እሺ የኃጢአት ስርየት የሚያስገኝ ከሆነ የቆረበው ሰው መቼም ኃጢአተኛ ሰው ነው አይደል? ስርየት የሚፈልገው ኃጢአተኛ ሰው ነው አይደል? ስርየት የሚፈልገው ኃጢአተኛ ሰው ነው። ትክክል ነህ። ስለዚህ ኃጢአተኛ ሰው ነው የሚቆርበው። አዎ ኃጢአተኛ ሰውማ ነው፣ ግን የሚቆርበው እኮ ኃጢአተኛ ሰው ነው። ልክ ነህ። አሁን ግራ እያጋባኝ ነው ያለው። ለምን ታውቃለህ? አንተ እያልክ ያለው
በዚህ በኩል እኔ ስመጣ አንተ እንደዚህ እየመጣህ ነውና ኃጢአት ያለበት ሰው ነው የሚቆርበው። ትክክል ነህ። ከኃጢአት መጀመሪያ ግን ንስሐ አለው ሂደት አለውና ያን ነገር ነው። ኪዳነ ምሕረት ቀጠለ። እኔ ቀጠለ ኪዳነ ምሕረት ኃጢአተኛ የሆነ ሰው ነው የሚቆርበው እንዴ? እሺ እንግዲህ ይኸውልህ ጠቅላላ አድርጌ ላስረዳ። እሺ አሁን መረዳት ያለብን እንደ መጽሐፍ ቅዱስ እኔን ማናቸውንም የቤተ ክርስቲያን ትምህርት የምቀበለው በመጽሐፍ ቅዱስ መዝኜ ነው። እየሰማኸኝ ነው? አዎ እየሰማሁ ነው። ስለዚህ ለምሳሌ አንድ ኃጢአተኛ ሰው ቀጥታ ሄዶ የጌታ የኢየሱስ ክርስቶስን ደም ስጋና ደም ይወስዳል ብትለኝ ያኔ አልቀበልህም፣ ለመዳን ማለት ነው። ምክንያቱም ንጹህ ያልሆነ ለምሳሌ በአንደኛ ቆሮንቶስ ላይ ነው አይደል ያለ ሳይገባው ወይም ሳይገባው የጌታ የኢየሱስ ክርስቶስን ስጋና ደም የወሰደ ዕዳ አለበት አይደል የሚለው መጽሐፉ። እሺ ስለዚህ ምንድነው ፖይንት? ንጹህ ያልሆነ ሰው መቅረብ የለበትም ነው። አለቀ። ንጹህ ያልሆነ ሰው መቅረብ የለበትም መውሰድም አይችልም ነው። ልክ ነህ። ኦርቶዶክስም እንደዛ ነው የምትለው። ቅዳሴው ላይ እኮ ይላል ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል ይላል። ስለዚህ ንጹህ የሆነ ሰው ነው ወደ ቁርባኑ የሚቀርበው። ስለዚህ ንጹህ የሆነ ሰው ወደ ቁርባኑ ሲቀርብ ኦልሬዲ ኃጢአት ስርየትን ያገኘ ሰው ነው የሚቀርበው። ይሄ ነው ያለው ምኒልክ። መጀመሪያ ትክክል ነው። ንጹህ ያልሆነ ሰው መቅረብ አይችልም ወደ ቁርባኑ። በደንብ ነው ያብራራው። ስለዚህ ንጹህ የሆነ ሰው ነው የሚቀርበው ወደ ስጋና ደሙ። ስለዚህ ንጹህ ከሆንክ ለምንድን ነው ኃጢአት ስርየት የሚያስፈልግህ? ለምንድን ነው የኃጢአት ስርየት የሚያስፈልግህ? ኦልሬዲ ኃጢአት ስርየት አግኝተሃል፣ ንጹህ ኛለሁ ብለኸኛል እኮ። የክርስቶስ ቃል ነው። እኛ ምን እናድርገው? ሜሎስ ችግር ውስጥ ያስገባ ምኒልክ ምን መሰለህ፣ በኦርቶዶክስ ቤተክርስቲያን ያለው የስርዓቱ አካሄድ ነው እንደዚህ ጭንቅ ውስጥ ያስገባ ነው። አይ ማቴዎስ ላይ እኮ ተናግረናል እንግዲህ ደሜን የጠጣው ነው ለኃጢአቱ ይቅር ይታል እንግዲህ የሚፈስ የአዲስ ኪዳን ደሜ ነው ተብሎ ተጽፏል እዛ ላይ። የፈሰሰውማ የአዲስ ኪዳን ደም ነው። ስለዚህ የሚፈሰው ደም ደግሞ እኛ እሱ ነው ብለን ስለምናምን ነው። አዎ እናንተ ናችሁ እንደዛ ብላችሁ የምታምኑት፣ ተለውጧል የምትሉት እናንተ ናችሁ። ኪዳነ ምሕረት ግን መጽሐፉ ግን ተለውጧል አይለንም። የምትወስደው ደም የምትጠጣው ደም ማለት ነው ነፍስ ያለው ነው ነፍስ የሌለው? እኔ ነው የሚላ። እሺ አንተ መልስልኝ። እሺ እስኪ ድገምልን ጥያቄን። የምትጠጡት ደም ነፍስ ያለው ነው ነፍስ የተለየው? እንደዚህ አይነት አስተምሮ ምን አይነት አስተምሮ ነው? እሺ ምኒልክ ሊያውቀው ይችላል። ምኒልክ የምትጠጡት ደም ነፍስ ያለው ነው ነፍስ የተለየው? ኧረ እባክህ ሰምተህ አታውቅም እንደዚህ ሲባል? ነፍስ ያለው ነው ነፍስ የሌለው? ይኸውልህ አሁን በእንትን ከሄድን የጌታ የኢየሱስ ክርስቶስ ደም ህይወት የሚሰጥ ህይወት ያለበት ነው። በቃ በሱ ልንይዘው። ነፍስ ያለው ነው ነፍስ አለው መሰለኝ። አዎ ነፍስ አለው። ምን ኪዳነ ምሕረት ምን ትላለህ? ነፍስ አለው ደግሞ? እኔ ነፍስ አለው። የጌታችን የኢየሱስ ክርስቶስ ስርየት የምናገኝበት የጌታ የኢየሱስ ክርስቶስ በቀራንዮ ላይ የፈሰሰው ቅዱስ ደግሞ ህይወት አለው፣ ህይወት ይሰጠናል። እኔ ከጠየቁት ነፍስ አለው ወይ ነው? ነፍስ አለው ማለት እኮ ህይወት አለው ማለት ነው። አይ ነፍስ አለው ማለት ህይወት አለው ማለት አይደለም። ነፍስ ማለት ሰው ሲሞት ከስጋው የሚወጣው ነፍስ ማለት ነው። አይ አገላለጹ ዝም ይከብዳል ማለት እንደዛ ብሎ መግለጽ። አሁን ነፍስ አለው ስትል እኮ ያ ነፍስ ያለው ሰው ሊያናግርህ ሁሉ ይችላል ማለት እኮ ነው።
እኮ ሚኒሊክ እኮ ነፍስ አለው እያለ ነው። ዛሬ ከባድ ነው። እንደዚህ የሚባል አስተምሮ የለም። እኔ አላውቅም። አይ አንተ እኮ ነፍስ አለው አልከኝ ነው ተውከው። እሱ አሁን ሚኒሊክ ለመግለጽ የፈለገው በቃ የኢየሱስ ክርስቶስ ደም ህይወት እንደሚሰጥ ህይወት ያለው መሆኑን ለመግለጽ ነው። በኦርቶዶክስ ምን ይባላል መሰላችሁ? መለኮት የተዋሃደው ነፍስ የተለየው ይባላል። ሰምታችሁ አታውቁም? መለኮት የተዋሃደው ነፍስ የተለየው ነው የሚባለው። እንደዚህ ሲባል ሰምታችሁ አታውቁም? የትኛው ደም? የትኛው ደም? ከጽዋው የምትጠጡት ነው። ህብስቱ አዎ ያልኩህ ምኒልክ። አይ እንትን ነው እኮ ሜሎስ፣ አሁን ስጋዬም የሚበላ ደሜንም የሚጠጣ የዘላለም ህይወት አለው ይላል አይደል? ቆይ አሁን ተርሚኖሎጂ ላይ ንግባ መጀመሪያ። አሁን እኮ ዶክትሪናችሁንም አላወቃችሁትም። በኦርቶዶክስ ዶክትሪን መሰረት ህብስቱ ወደ ስጋ ይለወጣል፣ ደሙ ግን መለኮት የተዋሃደው ነፍስ የተለየው ነው የሚባለው። ስለዚህ ቅድም እናንተ ባስቀመጣችሁት ከሄዳችሁ ነፍስ ህይወትን ካላችሁት ያው አጣብቂኝ ውስጥ ያስገባል ጉዳዩ። ስለዚህ ያ ደም ነፍስ የለውም ያ ደም። ስለዚህ ደሙ ነፍስ ከሌለው ጌታችን ኢየሱስ ክርስቶስ ነፍሱን ያጣው መቼ ነበር? ሰላም ጤና ይስጥልኝ። ቆይ ነፍሱ ከስጋው የተለየችው በቀራኒዮ መስቀል ላይ ጌታችን ኢየሱስ ክርስቶስ በቀራኒዮ መስቀል ላይ ሲሰቀል በ9 ሰዓት ነፍሱ ከስጋው ተለይቷል። በጣም አሪፍ። ስለዚህ ነፍስ የለውም ማለት በሌላ አገላለጥ ምንድን ነው ማለት ነው? እኔና አንድ ያስገቡኝ እስኪ። ቆይ ኧረ እባክህ ስርዓት እንዴ! በሌላ አገላለጥ ምን ማለት ነው? ነፍስ የለውም ማለት ቆይ ሜሎስ ማለት ነፍስ የለውም ካልከን ማለት ዝም ብሎ ነው የክርስቶስ ደም እያልከን ነው ማለት? ለምንድን ነው ታዲያ የዘላለም ህይወት ይሰጣቸዋል ብሎ የተናገረው ክርስቶስ? እንዴ እኔ እኮ አይደለም መጠየቅ ያለብህ። በኦርቶዶክስ አስተምሮ ነፍስ የተለየው መለኮት የተዋህዶ ነው የሚባለው። እኛ ነፍስ አንጠጣም ለማለት ነው እንደዛ የሚሉት። ስለዚህ ነፍስ የሌለው ከሆነ ጌታችን ኢየሱስ ክርስቶስ ነፍሱን ያጣው መቼ ነው? ሲሰቀል ነው፣ ሲሞት ነው አይደል? ተሰቅሎ ሲሞት ነው አይደል? ስለዚህ ምን እያላችሁ ነው ማለት ነው? እንደ ኦርቶዶክስ የአደም ነፍስ የለውም ስትሉ ስለ የትኛው ነው እያወራችሁ ያላችሁት? ከሞተ በኋላ ያለው ነው እያወራችሁ ያላችሁት ማለት ነው። ህይወቱ ከወጣች በኋላ ስለዚህ አሁን ህይወት ይሰጣል ወይ ነው ጉዳዩ? ህይወት ይሰጠናል ነፍስ ሳይኖረው። አይ መለኮት አለው በስጋም በደሙ እኮ ክርስቶስ መለኮትን ተዋህዷል። ኦኬ ነፍስ የሌለው ሰውነት ነፍስ የሌለው ደም ምንድን ነው? ሙት ነው ወይስ ያው ነው? ነፍስ የሌለው መቼም ስለ ነፍስ እናወራ ስለ ሰውነት ነው አይደል የምናወራው? ስለዚህ ነፍስ ከሌለው ያ ሰውነት ነፍስ ከሌለው በሌላ አገላለጥ ሙት ነው እያልከኝ ነው? አሁን የኢየሱስ ክርስቶስ ደም ህያው ነው ብለን ነው እኛ እንትን የምንለው። ያው መለኮታዊ ደም ነው ብለን ነው ያው ያለ ነፍስ ማለት ነው። እንግዲህ እንደዛ ነው። እሺ ሲቀጥል ደም መጠጣት በኦሪቱ በህጉ ተፈቅዷል እንዴ? ደም መጠጣት የሰው ደም መጠጣት ተፈቅዷል? እንኳን የሰው የእንስሳት ደም እንዲጠጡ ተፈቅዶላቸው ነበር? በኦሪት ላይ
አዎ መቼም ጌታ ሕግን ለማፍረስ አልመጣማ። ግን አለ። ለምሳሌ በአዲስ ኪዳን አለ። ምንድን ነው ያለው በአዲስ ኪዳን? አዎ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የተወሰኑትን ሕጎች ሊፈጽማቸው ነው የመጣ ሊያጠብቃቸው እንዲሁም ደግሞ ሊፈጽማቸው አይደለም። ሊፈጽማቸው አይደለም። ጥያቄ ሽሮታል ወይ ነው እያልኩ ያለሁት። የተሻረም አለ። ለምሳሌ የተሻረ ሕግ አለ። ለምሳሌ በብሉይ ኪዳን ደም እንዳይጠጡ ደም እንዳይበሉ ታዘዋል አይደል? አዎ በጣም ጥሩ። ስለዚህ ይሄ ትእዛዝን መቼም አስቀድሞ የሰጠው እሱ ነው። ስለዚህ አሁን መጥቶ ደም የሰው ደም ጠጡ ይላል። አዎ አለ። ራሱ እኮ ጌታችን ኢየሱስ ክርስቶስ አለ ደሜን የሚጠጣ የዘላለም ሕይወት አለው አለ እኮ። አይ አላለም እንደዛ አላለም። አንተ አሁን ወንጌሉ ላይ ነው ባስቀመጥከው መንገድ ያለው ማቴዎስ ወንጌል። አንተ ባስቀመጥከው መንገድ እንደዛ አላለም። እንደዛ አላለም ጌታ። እሺ ቀጥል። ደም አይጠጣም። ሲጀመር የሰው ደም አይጠጣም። እንደዚህ አይነት ሕግም የለም። እንኳን የሰው ይቅርና ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት ያለው የሚለውን የወንጌል ቃል አስረዳን። እሱን አስረዳችኋለሁ። ችግር የለም። እሱ ያለው ዮሐንስ ወንጌል 6 ላይ ነው ያለው። እሱን አስረዳችኋለሁ በደንብ አድርጌ። ግን እንደ ሕግ ስንይዘው ግን እግዚአብሔር እንኳን የሰውን እንደሚቅርና የእንስሳት እንደምራሱ ሰው እንዳይጠጣው እንዳይበላው አዟል። ምክንያቱ ለምንድን ነው እንደዚህ ያለው? ነፍሱ በደም ውስጥ አለችና ስለሚል ማለት ነው። ስለዚህ እንደ ሕግ ያ ነው የተቀመጠ ፕሪንሲፕል ነው። ማንም ሰው የሰውን ደም ደግሞ አይጠጣም። ሊትራል ደሙን እንድንጠጣ የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር ፈቃድም አይደለም። እሱ ሌላ ፍጥረት ነው የሚያደርገን። ዮሐንስ ወንጌል ምዕራፍ 6 ላይ ያለው እያወራ ያለው ስለ ህብስቱ አይደለም፣ ስለ ራሱ ስጋና ስለ ራሱ ደም ነው እያወራ ያለው ዮሐንስ ወንጌል ምዕራፍ 6 ላይ። ምክንያቱም ይሄ የተሰጠው መቼ ነበር? ቅዱስ ቁርባን የተሰጠው መቼ ነበር? ጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ ሊሰቀል አንድ ቀን ቀደም ብሎ ማለት ነው። እሺ ከዛ በፊት ኢየሱስ ሰጥቷል እንዴ? ስለዚህ ጉዳይ አስተምሯል? የለም አልሰጠም። በጣም ጥሩ። ስለዚህ አሁን ቅድም የጠቀሳችሁልኝ ዮሐንስ ወንጌል ምዕራፍ 6 ላይ የሐሙስ ዕለት አይደለም። የሐሙስ ዕለት አይደለም ዮሐንስ ወንጌል ምዕራፍ 6 ላይ አይደለም። ስለዚህ ኢየሱስ ስለ ህብስቱና ስለ ወይኑ አይደለም እዛ ጋር ያወራው። ቶታሊ አይገናኝም ፓሴጁ። አይደለም ማቴዎስ ላይ የተናገረውን ደግሞ ጸሎተ ሐሙስ ላይ መናገር አይችልም ነው እያልክ ያለው? የማቴዎስማ ጸሎተ ሐሙስ ላይ ያለ ነው እኮ አለ። ስለዚህ ሁለቱንም ደግሞ መናገር ይችላል። አይ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ሐሳብ የሐሙስ ዕለት አይደለም። የሐሙስ ዕለት ያለው ዮሐንስ ወንጌል ምዕራፍ 13 ላይ ነው። ዮሐንስ ወንጌል ምዕራፍ 13 ላይ ደግሞ በምዕራፍ የተለያዩ ቦታ ላይ ይሁኑ እንጂ ሐሳቡ ተመሳሳይ ነው አይደለም። በምዕራፍ ተለያዩ ማለት የቀን የጊዜ። አሁን በዮሐንስ ወንጌል ምዕራፍ 6 እና በዮሐንስ ወንጌል ምዕራፍ 13 መካከል የአንድ ዓመት ልዩነት አለ። ስለዚህ ጌታ ደግሞ ይህን ስርዓት የሰጠው መቼ ነው? ተላልፎ በተሰጠበት በሐሙሱ ምሽት ላይ ነው የሰጠው። ስለዚህ ዮሐንስ ወንጌል ምዕራፍ 6 ስለ ጌታ እራት አያወራም። ታይሚንጉ ራሱ አብሮ አይሄድም፣ አያስኬድም። ስጋዬን የሚበላ ደሜን የሚጠጣ የሚለው እዛ ጋራ ስለ ህብስቱ አይደለም። ምን ማለት ነው? እሱን እሺ በደንብ እስኪ እሱን ንገረን። እሺ ምን ማለት ነው እሱ ማለት? ላስረዳችሁ። እሱ ዮሐንስ ወንጌል ምዕራፍ 6 ላይ ኮንቴክስቱን ስናነበው ጌታችን ኢየሱስ ክርስቶስ የሚበላ ሰጥቷቸው ነበርና አብርክቶ የሰጠበት ኮንቴክስት ነው ያለው አይደል? 5ቱን እንጀራና 2ቱን ዓሣ ማለት ነው። ይህን አድርጎ ህዝቡን ሲያበላ ሰዎቹ ድጋሚ ፈለጉ ማለት ነው በሌላኛ ጊዜ። ከዛው ላይ ኢየሱስ ክርስቶስ
የምትፈልጉኝ ያው ስለበላችሁ ነው እንጂ እኔን ፈልጋችሁ አይደለም የመጣችሁት ይላችኋል። ከዛ እነሱ ምልክት አሳየኝ ይሉታል። ከዛ ኢየሱስ ክርስቶስ የሙሴን ታሪክ ያነሳሉ አይደል? ከሰማይ ስለወረደው መና ያትቱና እሱን ኢየሱስ ክርስቶስ ወደ ራሱ ያመጣዋል። የህይወት እንጀራ እኔ ነኝ ይላቸዋል። እነሱ የፈለጉት ምንድን ነው? የሚበላን የፈለጉት፣ በአፋቸው ውስጥ የሚበሉትን የፈለጉት። ከዛ ኢየሱስ ክርስቶስ ምን ይላቸዋል? እውነተኛ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ቁጥር 35 ላይ ይህን ቃል በደንብ ልብ በሉ። የህይወት እንጀራ እኔ ነኝ ካለ በኋላ ወደ እኔ የሚመጣ ከቶ ምን አይልም? አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም። ስለዚህ የህይወት እንጀራ የሚገናኘው ከምን ጋራ ነው? እሱን ከማመን ጋራ ነው የሚገናኘው። ወደ እርሱ የመጣ አይራብም፣ በእርሱ የሚያምን ደግሞ ከቶ አይጠማም። ይህን ይነግራቸዋል ማለት ነው። ከዛ በኋላ ያው ቁጥሩ በጣም ረጅም ስለሆነ አለፍ አለፍ እያልኩ ላመበላችሁ። ከዛ ጌታችን ኢየሱስ ክርስቶስ ቁጥር 48 ላይ የህይወት እንጀራ እኔ ነኝ ይላቸዋል። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። አሁን በደንብ ስማኝ፣ ኪዳነ ምሕረትም ሚኒሊክም ጌታ ምን ብሎ ነው የተናገረው? እስቲ በደንብ እንድትረዱት እየተነጋገርን እንሂድ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አይደል የሚለው? በልቶ እንዳይሞት የሚል ቃል አለ አይደል? እሺ። ከዛ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህን ሰው ስጋው ልንበላ ይሰጠን ዘንድ እንዴት ይችላል ብሎ እርስ በራሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅን ስጋ ካልበላችሁ ደሙንም ካልጠጣችሁ ሕይወት የላችሁም አላቸው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። የተከታተላችሁ ይኖራል። አሁን እሱ ጋር ነው በቃ አሁን የኦርቶዶክስ የቅዱስ ቁርባን ትምህርት የተሰራው እሱ ጋር ነው በቃ። እሺ፣ እዚህ ጋር ነው የተሰራው። አሁን ልክ እንዳልሆነ ላሳየ። አሁን ኢየሱስ ክርስቶስ እንደዚህ ሲናገር እኔ የሚበላ ሲል እሱ ሊትራሊ ልክ ሜላ ሙሴ ያወረደውን መና ድምፅ ላሰማለሁ። ቆይ ሜላ እንዳይቋረጥ ወገኖች ተባረኩ። ኮፒ ሊንክ ሼር አድርጉት። ቴንኪው። የ23ቱ ልጅ ናግባ አንተ ከኔ ጋር ታወራለህ። የሚዩት አድርገው እንዳትረብሻቸው። ኦርቶዶክሳውያን ወንድሞች ስለሆኑ በጣም በስርዓት የሚያወሩ ወንድሞች ለመጀመሪያ ጊዜ ሲገኙ ማለት ነው። እና የ23ቱ ከኔ ጋር ታወራለህ። እሺ፣ ወይ ደግሞ ሲጨርስ ከሜላም ጋር ከፈለግ ታወራለህ። ሚዩት አድርገውና ጠብቀን ገስት ስለላክ መልሼ ላስገባ ብዬ ነው። እና ቀጥሉ ሜላ። አንድ ደቂቃ ላወራ። አንድ ደቂቃ አትችልም ወንድሜ፣ አስቁሜ ነው። ስለዚህ እንግዲያማ ተክርስቲያን ጋር ተኦርቶዶክስ ጋር ተወያይ እነሱ። እሺ እታችሁ። እሺ ቀጥሉ ሜላ። እሺ ስለዚህ ጌታ እዚህ ጋር ሲያወራ ሙሴ በምድረ በዳ ያው እግዚአብሔር በሙሴ እጅ ያወረደውን መና እንደ መብላት ነው የምታስበው። ኪዳነ ምሕረት መብላት የሚለው ቃል በድርጊት ደረጃ መብላት ማለት ልክ ያንን መና እንደ መብላት ነው። ኢየሱስ የምትበሉት አይደለም፣ በእምነት ነው። ምንድነው ለውጡ? መንፈሳዊ ትርጓሜውን አላልኩም፣ በድርጊት ነው ያልኩት። ሊትራሊ ቀጥታ እንበላዋለን ማለት አይደለም። ስጋዬን ብሉ ደሜን ጠጡ ሲል ቀጥታ የጌታ የኢየሱስ ክርስቶስን ስጋና ደም ቀጥታ ዳይሬክትሊ መብላት ማለት አይደለም። በእምነት ነው ያን የምናደርገው። እንዴት ህብስቱ ይለወጣሉ ወደ ስጋ ብላችኋል የምታምኑት? ይሄማ ቅዱስ ቁርባን እኮ ነው። አሁን እዚህ ማቴዎስ 6 እኮ ነው የምልህ። ዮሐንስ 6 እኮ ስለ ቁርባን ነው የሚያወራው ወይንስ አይደለም?
ስለ ቁርባን ነው የሚያወራው። ታዲያ ምንድን ነው የምትለኝ? ስለ ቁርባን የሚያወራ ከሆነ እናንተ ህብስቱ ይለወጥና ስጋ ይሆናል ብላችኋል የምታምኑት ራሱ ኢየሱስ ነው መቼ የምትበሉት አይደል? አዎ በጣም ጥሩ። ስለዚህ በድርጊት ልክ መናው እንደተበላው ነው እናንተ የምትበሉት አይደል? ድርጊት በድርጊት ስጋ ወደ ማለት በአፋችሁ ማለት ነው። ቅዱስ ቁርባን ነው በአፋችሁ። በጣም አሪፍ። እሺ ቀጣይ ቁጥር እናንብብ። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ አይደል? የሚያስጨንቅ ንግግር ነው ያሉት ለምንድን ነው? እንደዛ ያሉት ያው ጌታችን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ ሲል እንዴት ስጋውን ሊሰጠን ይችላል? እንዴት ደሙንስ ሊሰጠን ይችላል? ብለው ፈሩ። የሰው ስጋ እንዴት እንበላለን ብለው ማለት ነው። አዎ የሰው ስጋ እንዴት እንበላለን ብለው። እሺ አንተ እበላዋለሁ የምትለው የሰውን ስጋ ነው አይደስ? አይደለም እኮ እነሱ እኮ ስላላመኑ ነው ያልተቀበሉት። ስላላመኑ አሁን እኛ እኮ በእምነት ነው የምንቀበለው። በየትኛውም በል አንተ የምትበላው የሰው ስጋ ነው ወይስ አይደለም? የጌታ የኢየሱስ ክርስቶስ እና ኢየሱስ ሰው አይደል? ፍጹም አምላክ ፍጹም ሰው ነው አይደል? አዎ መለኮት ያለው ማለት ነው። ስለዚህ እነሱ የሚያስጨንቅ ንግግር ነው ያሉት እንዴት የሰው ስጋ እንበላለን ብለው ነው። ስለዚህ አንተም እነሱ ያስጨንቃል ያሉት አንተ ደግሞ ያው አያስጨንቅም እበላዋለሁ ነው የምትለው አይደል? እኮ እነሱ እኮ የጌታ ኢየሱስ ክርስቶስ መድኃኒት እንደሆነ ሕይወት እንደሆነ አላመኑበትም እኮ ገና። እሱ መንፈሳዊ ትርጉሙን አይደለም ድርጊቱን ነው እያወሩ ያሉት። የተጨነቁት እንዴት የሰው ስጋ እንበላለን ብሎ ነው አይደል? ሊትራሊ ካየነውማ ልክ ነው። እንደዛ እኮ ነው። እንደዛ ነው እኮ መልሶላቸዋል። ምን ብሎ ነው የመለሰላቸው? ይሄ ነው ፖይንቱ። ምን ብሎ ነው የመለሰው? ላምብበለ እሺ እንደዚህ ይላል፣ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወት ነው አላቸው። ስጋ ምን አያደርግም? ይጠቅማል አይጠቅምም? እሺ ምን አለ ጌታ? ስጋ ይጠቅማል ነው ያለው አይጠቅምም ነው ያለው? አዎ ቃል በቃልማ እሱማ ይላል እኮ አይጠቅምም ይላል። አዎ ምኑን ነው አይጠቅምም እያለ ያለው? ስጋ ወይ ምን ይልቅ ማለት ነው ስጋ አዎ እዚህ ጋር ስጋ ብሎ የሚገልጸው እነሱ የተረዱበትን መንገድ ነው አይደል? የተረዱበትን መንገድ ነው። በጣም አሪፍ። ስለዚህ አንተ የተረዳህበት መንገድና እነሱ የተረዱበት መንገድ ዘሴም ነው። ሰው መብላት ነው አይደለም፣ በፍጹም ይለያያል። እሺ በድርጊት አሳይ የሚለያየው ነው። አንደኛ እኔ ስጋና ደሙን ስቀበል በፍጹም እምነት ነው የምቀበለው። በፍጹም ያድነኛል፣ ሕይወት ይሰጠኛል ብዬ አመኘ ነው የምቀበለው። ስለዚህ እነሱ ጭራሹንም ኢየሱስ ክርስቶስ መድኃኒት እንደሆነ አምላክ መንፈሳዊ ትርጉሙን አይደለም የሚጠየቁ ድርጊቱን እንደሆነ አላመኑበትም፣ አላወቁም። ድርጊቱን ነው የጠየቁ። በድርጊት ምንድን ነው የሚለያየው ነው እኮ። ድርጊቱ እኮ በእምነት ከእምነት ጋር መሄድ ነው እያልኩ ያለሁት። ካላመኑ ከእምነት ጋር አይደለም። ባታም ነው ለምሳሌ ህብስቱን በኦርቶዶክስ ቤተክርስቲያን የሚሰጠው ቁርባን ስላመንከው ነው ስጋ የሚሆነው ወይስ ስጋ ስለሆነ ነው ያመንከው? እስኪ አንተ ስላመንከው ነው ህብስቱ ስጋ የሚሆነው ወይስ ህብስቱ ስጋ ስለሆነ ነው ያመንከው? አይደለም። ይኸውልህ የትኛው ነው እንትን ህብስቱማ ወደ ፍጹም ስጋ ይቀየራል፣ ደሙም ወደ ፍጹም ወይኑም ወደ ፍጹም ደም ይቀየራል። ይሄ ስለዚህ አንተ እምነት አይደለም የሚቀይረው። እምነትህ እኮ ያድነኛል ብለህ ነው የምትወስደው። እኔ መንፈሳዊ ገባኝ። መንፈሳዊ ትርጉም አልጠየቅኩ። እኔ ጠየቅኩ ያ ስጋ ነው አይደል?
ሊትራሊ ስጋ ነው፣ የሰው ስጋ ነው። የሰው ስጋ አይደለም እና የማን ስጋ ነው? የጌታ የኢየሱስ ክርስቶስ ስጋ ነው። እና ኢየሱስ ሰው አይደል እንዴ ወዳጅ? እኮ ሰው ብቻ አይደለም እና እሱማ እንግባባለን እኮ አምላክ እንደሆነ እንግባባለን። ግን እዛ ጋር የቀረበው ስጋው ነው አይደል? የሰው ስጋ ማለት ነው። እሺ ነው አይደለም? እሺ አዎ፣ ቀጥላ። አዎ ነው። ስለዚህ የሰው ስጋ ነው አንተ የምትበላው። እነዚህም ሰዎች የተረዱት መንገድ የሰው ስጋ እንዴት እንበላለን ብሎ ነው። ጌታ እውቅና አልሰጠውም። ይሄን ንግግር ስጋ ምንም አይጠቅምም ነው ያላቸው። እሺ ከዛ ይጠይቃቸዋል 12ቱን። ከ12ቱ ደግሞ እናንተ ልትሄዱ ትወዳላችሁና አላቸው። ስምዖን ጴጥሮስ ምን ብሎ መለሰለት? ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ ነው ያለው። ስጋና ደም አለ የምትሰጠን አይደለም፣ የሕይወት ቃል አለ። እና 12ቱ በሌላ መንገድ ነው የተረዱት። ስለዚህ ሊትራሪ የሱን መብላት አይደለም፣ የሱን ስጋ መብላት፣ የሱን ደም መጠጣት አይደለም። እዚህ ጋር እያወራ ያለው ስለ እምነት ነው። ቅድም አንድ ነገር ብለኸኝ ነበር። ንጹህ የሆነ ሰው ነው ቁርባን የሚወስደው ብለኸኛል አይደል? አዎ። ይሄ ቁርባን በኦርቶዶክስ ቤተክርስቲያን ያለው ቁርባን ለአማኝ ነው ወይንስ ለዓለም ነው የተሰጠው? ለአማኝ ነው የተሰጠው። እሺ በጣም አሪፍ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ስጋና ደም ለአማኝ ነው ወይንስ ለዓለም ነው የተሰጠው? የጌታችን የሰጠው? አዎ ዮሐንስ 6 ላይ አሁን ያነበብነው ላይ እሱማ ኃጢአተኞች በእምነት ቀርቦ የሚወስዱት ማለት ነው። በእምነት ቀርቦ የሚወስዱት ለኃጢአተኞች። ሁሉም እኮ ኃጢአተኛ ነው አይደል? አዮ የእናንተ ለአማኝ ነው የተሰጠው። እዚህ ላይ ግን ያለው ለዓለም ነው የሚሰጠው አይደለም። ዓለምም ቢሆን እኮ ስታመን ነው አይደለ ህይወትን የምትቀበለው። ሳታመን እኮ ህይወትን አትቀበልም ነችው። አይ ይለያያል። አሁን ኢየሱስ የመጣው ለዓለም ነው ወይንስ አይደለም ብለህ ለማን ነው የምትለኝ? ለዓለም ነው። እሱ ምንም ጥያቄ የለውም። አዎ ቅዱስ ቁርባን ግን በኢየሱስ ክርስቶስ አምነው የሚቀበሉ ሰዎች ናቸው አይደል? ለምሳሌ አንድ ሙስሊም ቢመጣ፣ አሁን ኦርቶዶክስ ቤተክርስቲያን አንድ ሙስሊም ቢመጣ ስጋና ደሙን ውሰድ ትለዋለህ እንዴ? ቀኖና ሳይቀበል ሳያምን አይቻልም። ምን ማመን አለበት? አዎ ማመን አለበት። ስለዚህ ኢየሱስን መቀበል አለበት። አዎ በጣም አሪፍ። ስለዚህ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ እየተናገረ ያለው እኔን እመኑ ነው እያለ ያለው እንጂ ስለ ቁርባኑ ስርዓት አይደለም እየተናገረ ያለው። ምክንያቱም ይሄ እንጀራ የተሰጠው ለማን ነው? እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ያለው ቁጥር 51 ላይ። ስለዚህ ይሄ እንጀራ የተሰጠው ለምንድን ነው? ለዓለም ነው የተሰጠው። ሐሙስ ማታ ግን የተሰጠው ለማን ነው? ለሚያምኑ ነው የተሰጠው። ይሄ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ በየቀኑ የሚበላ እንጀራ አይደለም። ቁርባን ግን በየቀኑ የሚበላ ነው፣ ወይም በየጊዜው የሚበላ ነው። ይሄኛው ግን በተደጋጋሚ የሚበላ እንጀራ አይደለም። እርሱን ቅድም ያነበብኩለት ትዝ የሚልህ ከሆነ እኔን ያመነ ምን አይልም ነው የሚለው? ከቶ አይራብም አይደል ያለው? በቃ አለቀ። እነሱ ግን የጠየቁት ምን ነበር መሰለህ? ቁጥር 34 ላይ ምን ይሉታል? ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። ይኸውልህ ዘውትር ስጠን አሉት። ቅዱስ ቁርባን ዘውትር የሚሰጥ ነው አይደል? ኢየሱስ ግን እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ዘውትር የሚሰጥ አይደለም ይህ እንጀራ። አንዴ ወደ ኢየሱስ ከመጣ እሱን ካመንክ ትጠግባለህ ማለት ነው፣ መንፈሳዊ ጥጋብ። ስለዚህ ስለ ቅዱስ ቁርባን አይደለም ዮሐንስ ወንጌል ላይ ጌታ ያስተምራል። በዚህ አይነት መንገድ ማየት አለብህ። ኤርሚሻ አለ አንተ አለውኝ ሜ ላይ እሺ፣
ጨረሳችሁ? አዎ በቂ ነገር አውርተናል። ምኒልክም ኪዳነ ምሕረትም ቴንኪው በጣም ያ በእንዲህ አይነት ተግባቦት ሰው ሲያወራ እነሱ ጋር ያለውን እኛ እናውቃለን፣ እኛ ጋር ያለውን እነሱ እናሳውቃለን። በመረጃ ላይ የተመሰረተ ነው፣ በመደማመጥ ላይ የተመሰረተ ነው እና ቴንኪው ወንድሞች በእውነት ሚኒሊክም ኪዳነ ምሕረትም ብሎ በሚል ስም የምትጠራው ኦርቶዶክሳውያን ወንድሞች ማለት ነው። ኦኬ። ስለዚህ እስካሁን በተነሳው ላይ እናንተም የሰጣችሁን እናንተም የጠየቃችሁን እኛም የመለስንላችሁን በመረጃ ላይ ያሳየናችሁ አለ። ኦኬ። ይህን ነገር አውርቶ በቃ ለጊዜ ማሳለፊያ እንዳላወራችሁት በጣም እርግጠኛ ነን። እንቅልፋችሁን ሰውታችሁ ነው፣ ጊዜያችሁን ሰውታችሁ ነው። እኛም ልክ እንደዚሁ ማለት ነው። ኦኬ። ስለዚህ ከእንደዚህ ሁሉ አሁን ይህንን ርዕሱን ባደረግኩትኝ ወይ ደግሞ ባደረግነው እዚህ ርዕሱ ላይ ባደረግነው መሰረት እየተነጋገርነው በኦርቶዶክስ ላይጠራ ማለት ትምህርቱ አይጠራም ማለት አይደለም። የሚያጠራው ትምህርት አይኖርም፣ ማነሳው አይኖርም፣ እውቀትም አይኖርም ማለት ነው። እውቀቱ በእግዚአብሔር ቃል እውቀት ይጠራል። ደግሞም ለእግዚአብሔር ቃል የጨከነ ትውልድ አይ የአምላካችን እግዚአብሔር ቃል የማይናገረውን የአምላካችን እግዚአብሔር ቃል የማይመሰክርለትን ነገር ልንቀበል አንችልም ብሎ የሚል ትውልድ እግዚአብሔርን ዓላማ ያደረገ ለእግዚአብሔር የቆረጠ ለእግዚአብሔር የጨከነ ትውልድ ለአጥራ ብሎ ካለ ያጠራል በእግዚአብሔር ቃል ማለት ነው። ግን ለአጥራ ብለህ ስትነሳ የሚቃወም አለ፣ እሺ የሚል አለ። ስለዚህ እንደ ቤተክርስቲያን ኦርቶዶክስን ስናስባት ምን ያህል ሊከብዳት እንደሚችል ይታወቃል። ምክንያቱም ነገረ ማርያም አስተምሮቷ እኔ ከግማሽ በላይ አይደለም በፐርሰንት ደረጃ በጥናት የተደገፈ አይደለም። በራሴ ግን ካየሁት በራሴ እጄ ላይ ካለው መረጃ ተነስቼ ልናገር ብዬ ካልኩኝ 80% የሚሆነው ነገረ ማርያም ትምህርት በእውነት ነው ብዬ የምላችሁ እጅግ 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 ይሄ የሊቃውንት ብዛት ቤተክርስቲያኒቱን ያጥለቀለቀ ነው። የተማረ ሰው ችግር የለባትም። ግን የሰው ሰራሽ የሆኑ ትምህርቶችን ከእግዚአብሔር ቃል ጋር አቀያይጦ